በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌደራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 ፖሊስ አካላት ሄደው አስሯታል። ዛሬ ደግሞ ከልጅ ተለይቶ ማደርን ከልጅ ተለይቶ ፖሊስ ጣቢያ መቀመጥን ከልጅ ተለይቶ የሆነ ነገር መሆኑ እኔ ልንገርሽ፣ እግዚአብሔር ምስክሬ ነው የምልሽ። አንቺ እስር ቤት ገባሽ የፈለገ ለኔ በቃ ይሄ በቂ ይቀጥላል ነው ይቀጥላችሁ። እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ። የጋዜጠኛው ሶፎንያስ እናት ነኝ። በጣም በቅርቡ አገባለሁ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ ማድረጋችሁን እንዳትረሱ። 60 ሺህ ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን። ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ መቀላቀል እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን እንዲጨመር እንዲቀነስ እንዲስተካከል የሚፈልጉትን ደግሞ ማንኛውንም አይነት ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡልኝ እፈልጋለሁ። ወደ ቪዲዮ። በከተማችን ለመኖር እንዲሁም ለማከራየት እጅግ ምቹ በሆነው በሳር ቤት ቫቲካን ኤምባሲ አጠገብ ባለው ሳይታችን 3.2 ሚሊዮን ብር ቅናሽ የተደረገባቸውን ቤቶች ከ5.7 ሚሊዮን ብር ጀምሮ ከቴምር ፕሮፐርቲስ ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር እስከ ባለ 3 መኝታ 153 ካሬ በ11 ሚሊዮን ብር እነሆ ብለኖታል። በቅርብ ርቀት አፍሪካ ህብረት ከ30 በላይ ኤምባሲዎች፣ ለልጆች ከ5 በላይ ኢንተርናሽናል ትምህርት ቤቶች፣ ዘመናዊ የሕክምና ተቋማት፣ የህፃናት መጫወቻ ስፍራዎች ሲኖሩት በህንጻችን ላይ 3 ዘመናዊ ጄኔሬተር፣ የኤሌክትሪክ መኪና ቻርጅ፣ ሰፊና የተንጣለለ የመኪና ማቆሚያ፣ ለተለያዩ አገልግሎቶች የሚውል አዳራሽ፣ የእርስዎን ደህንነት የሚጠብቅ ዘመናዊ ሲሲቲቪ ካሜራና ጋርቤጅ ሹተር ያሉት ሲሆን በተጨማሪም የሳር ቤቱን ውበት የሚያዩበት ቆንጆ ቴራስ አካቶ የያዘ ነው። በኢትዮጵያ ብር ካለምንም የዋጋ ጭማሪ በረጅም ጊዜ የሚከፍሉበትን የክፍያ አማራጭ አዘጋጅተንልዎታል። ለበለጠ መረጃና ለሳይት ጉብኝት በ0990046592 ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። እንግዲህ ሁሌም በፕሮግራማችን ላይ እንደምናቀርበው እውነተኛ ታሪኮችን ለእናንተ አቀርብላችሁና ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ዛሬ ባለ ታሪካችን እጅግ በጣም ለየት ያለ ታሪክን ነው ይዞልን የመጣው። ግን ወደሱ ቪዲዮ ከማለፋችን በፊት ገብረ ኢየሱስ በተመሳሳይ ጾታ ላይ በሰራው ቪዲዮ ከባድ የሆነ ማስፈራሪያና ዛቻ እየደረሰብኝ ነው ሲል የተናገረውን ቪዲዮ እንመልከትና ቀጣይ ወደ ታሪካችን እናልፋለን። ስለ ተመሳሳይ ጾታ የሰራው ቪዲዮ ጠፍቷል። ባን አስደረጉት። እናንተ 120 130 ሚሊዮን እያልክ የምትፈክር ማህበረሰብ ሶፋ ላይ ቁጭ ብለህ ለልጅ ሩዝና ፓስታ ቋጥረ በሰላም ወጥቶ የሚገባ ይመስልሃል? በዚህ ዓመት የምታለቅስ ወላጅ አለ፣ ቀጣይ ዓመት የምታለቅስ ወላጅ አለ፣ ቀጣይ 5 ዓመት ደግሞ እንደ ሐዘን ነጠላ ዘቅዝቀህ ስንዴና ባቄላ አሹቅ ነክረህ ለቅሶ የምትደራረሳለህ። ቤተሰብ ሞቶብህ መስሎ ነው? ያንቺ ወንድ ተረፈልሽ፣ ያንቺ ሴት ልጅ ሴት ባላመጣችልሽ ተባብላችሁ የምትቀመጡበት እዝን አለ። ሕያው አምላክ እግዚአብሔር ምስክሬ ነው። መስቀሌን ጀነም ምልላችሁ 17 ዓመት ነው የምታገላችሁ። 13ቱን ዓመት በአካል ፌስ ቱ ፌስ አፉ የሚዞረው አፉ የዞረ አገጩ የሚዞረው አገጩ እየዞረ የሚመከረው እየተመከረ ይሄን 3 ዓመት ደግሞ በማህበራዊ ሚዲያ ከፌስቡክ ጀምሬ ነው የምዋጋቸው። ጠንቅቀው ያውቁኛል። ፊቴ ላይ አይቆሙም። 90% አውቃቸዋለሁ። እግዚአብሔር ይሄን ነገር ላንተ ለዚህ ዓላማ ሲፈጥርህ የሚገኙበትና የሚሰባሰቡበትን ቦታ በወሎ ሰፈርም በዛም ፓርቲ ባትላስ በምናምን በጎሮ በገርጅ እንተዋወቃለን። ፓርቲ ብለው የት እንደሚያዘጋጁ ገስታው ሴት አካባቢ እንደተከራዩ ምልክታቸው ምን እንደሆነ 100% ነው የምነግርህ። ግን ለአንዴና ለመጨረሻ ጊዜ ነው የምነግራችሁ። ባን አስደረጉት። ኮሚኒቲ ጋይድ ምናምን ውስጥ ከተው አስጠፉት። ወደ 200 ሺህ እየተጠጋ የነበረውን ገና በ12 ሰዓት ውስጥ ጆንኔ ግብረ ሰዶም አይደለው ምናምን ብሎ ስለሰራ እቃወማለሁ ስላለ ህይወቱ አደጋ ላይ ነው። አያርዱትም፣ አይወጉትም፣ ግን ጨካኞች ናቸው። የራሽያ ደህንነቶች ከሚያደርጉት በላይ ጨካኞች ናቸው። የእስራኤል ሞሳድ ከሚከታተሏቸው በላይ የሚከታተሏቸው እነሱ ናቸው። በማደጎስም በወላጅ አልባ ይዘዋቸው የሚሄዱ ወደ አሜሪካ፣ እንግሊዝ፣ ዴንማርክ፣ ስዊድን ነው። ወላጅ አልባ ብለው ከመርካቶ ከጎንደር፣ ጎጃም፣ ከወለጋ፣ ከጉራጌ ለቃቅመው ወላጅ አልባ ብለው ልክ እንደምታዩት ፊልም እንደነ ፕሪዝን ብሬክ እንደነ ስኮፊልድ
ልክ እንደዛ የተጠና የማፊያ ፊልም ልክ እንደ አሽሻ አዘዋዋሪዎች ነው እንቅስቃሴያቸው። በጀት አላቸው፣ ገንዘብ ይሰጣቸዋል። በየቤታቸው እየተንኳኳ ዶላር ይሰጣቸዋል። ዶላር ማን ይሰጣል? ያከፋፍላል። ለወደፊቱ እንመጣበታለን። ከኔ ጎን ከሆናችሁ 2-3 ነገር ነግራችኋለሁ። 130 ሚሊዮን ልጆች እንደዚህ እንዳይሆን እያልክ ነጠላ ፍላይ አድርገህ ሴቱም ወንዱም ከምታሟርት እኔ የምለቀውን ቪዲዮ ያለ ማስረጃና ያለ መረጃ አለቅም። የተላኩልኝም ቪዲዮዎች እኔ መመለስ እፈልጋለሁ ብለው የተጸጸቱ ወጣቶች ፎቶግራፍ ብታዩ ማለት ነው ንግድ ባንክን አጭበረበሩት ከተባሉት ያላነሰ ነው። እባክህ ገብረ ኢየሱስ አግዘን እንመለስ የሚሉ ወጣቶች ሰው ይገለናል፣ ያርቀናል፣ ባንተ እምነት አለን ይላሉ። ቪዲዮዎች እየተላኩ ነው። የሃይማኖት አባቶች ካህን ለብሰው መስቀል ይዘው በፕሮቴስታንት ደረጃ ባይኔ ያዩዋቸው ሙስሊሞች አሉ። ማስጠንቀቂያ ሰጥቻለሁ። ፎቶአችሁን አወጣለሁ፣ ፎቶ አነሳችኋለሁ። ስርዓት ብዬ ቀላል አይደለም ውጆ ጎበዝ። እመኑኝ አሁን ከምትሰሙኝ ያላነሰና የተሻለ ህይወት ወይ ደግሞ እግዚአብሔርን በማመሰግንበት ሌብል ያለው ትውልድ አሳስቦኝ በእግዚአብሔር ፊት ስቆም አንገት እንዳልደፋ የፈጠርኩ ለዚህ ዓላማ ነበር። ፈርተና ሸሽታችኋል እንዳይለኝ ነው የምዋጋ። እኔ አድቨርት ስሰራ 2-3 አድቨርት ገናያውም ጓደኞችን በትንሽ ፍራንክ እንደ ሞቲቬሽን እያደረጉ እኔን ከምትከተሉ ሰዎች ፕሮሞሽን ማሰራት የምትችሉ 50% አላችሁ። ከታች ከትንሽ ኮስሞቲክስ ቤት እስከ ትልቅ ድርጅት ያላችሁ አድቨርት እኔን አታሰሩኝም። ልባችሁም አእምሯችሁም ጉልበታችሁም ካልታገለ ይሄ ነገር በቤታችሁ ይመጣል። ወይኔ ገብርዬ እያላችሁ ትንቢት የለም የማወራው። ማንም ደካማና ደደብ ሰው ሊያወራው የሚችለው ነው የማወራ። ወይኔ ገብርዬን ባገዝ ነው በተደራጀ ነው ጎኑ በቆምነ በገንዘብ ሳፖርት ባረግ ነው ትላላችሁ። እግዚአብሔር አምላክ አላቀም ይበለኝ በፊቱ ስቆም ታለቅሳላችሁ። በዚህ ዓመትም ቀጣይ ዓመትም 2-3-4 ዓመት በደንብ ለቅሶና ሙሾ አለ። እነሱ ቀላል አይደለም ቁጥራቸው፣ ምልክታቸው ቀላል አይደለም። የሚገኙበት ቦታ የሚያዘጋጁት ፕሮግራም ይጠበቅላቸዋል፣ ይደገፋሉ፣ አይነቀፉም። ግን 100% ምነግራችሁ እኔ አድቨርት እንኳን በትንሹ ስሰራ የሆነ አድቨርት ላይክ ምናምን አታርጉም። ተመሳሳይ ጾታ ምናምን ስል በአንድ ጊዜ 500,000 ቪው ኮፒ ሊንክ ሸሩ ምናምን ሼሩ 40,000 ይደርሳል። እኔ አድቨርት ሳረግ ስማ ጋን ውስጥ ያለው ውሃ ማንም የጠመው መጥቶ እንዲጠጣው ተንከባሎ እንዳይወርቅ እኮ ትንንሽ ጠጠር ቂጡ ላይ መቀመጥ አለበት። ዝም ብለህ ነው እንደምትኖረው? እኔ ለመሞትና ዓላማ ላይ ፌለለኝ መስሎ ነው እንዲስጮህ ለጥቅም መስሎ ነው እንዴ? በተሰጠኝ አንደበትና እግዚአብሔር ባስታጠቀኝ ዕውቀት እኮ ላይቭ ገብቼ እነ ናሆም ፎንቴን ጆን ዳንኤል ጋር ገብቼ እነ ሞጣ ቀራኒዮን ማስረሳት እችላለሁ። አብረውኝ ያደጉ ኢን ሚሊየንስ ማህበረሰቦች እኮ ያውቁኛል። አዲስ አበባም፣ ጎንደር፣ ባህር ዳር። አሁን ደግሞ የምናልፈው ሁሌም እውነተኛ ታሪኮችን ወደምንሰማበት ፕሮግራም ነው። የወንድማችንን ትክክለኛ እውነተኛ ታሪክ ሰምተን ሐሳብ አስተያየት እንለዋወጥበት። የባለቤቴን መቃብር በምጎበኝበት ጊዜ ያገኘሁትን ውድ ነገር ልውሰደው አልውሰደው እያልኩ ጭንቀት ውስጥ ገብቻለሁ ትለናለች የዛሬዋ ባለ ታሪካችን። ነገሩ እንዲህ ነው። በ30ዎቹ መጨረሻ ላይ ነበር ባለቤቴ ያረፈው። እኔም 20ዎቹ አጋማሽ ላይ የምገኝ ወጣት ስሆን ባለቤቴን በማጣቴ ሐዘኔን የምቋቋምበት አቅም አጣው። ለዚህም በየሳምንቱ መጨረሻ መቃብሩን የመጎብኘት ቦታውን የማጽዳትና ሳምንቴ እንዴት እንደነበር ያዳምጠኛል ብዬ በማሰብ ከሱ ጋር ማውራት ልማድ አደረኩ። ከጥቂት ወራት በኋላ ከባለቤቴ መቃብር አጠገብ ያለው መቃብር ማንም እንደማያጸዳው አስተዋልኩ። ቁሽሽ ብሏል። በመቃብር ድንጋዩ ላይ የማላውቀው የአንዲት ሴት ስም ተጽፏል። እሷም በአንጻራዊ ሁኔታ በወጣትነቷ ያለፈች ትመስላለች። ባሌ ካወኳቸው ሰዎች ሁሉ በጣም ደግና አሳቢ ከሆኑት አንዱ ነበር። ስለዚህ የእሱን ጎረቤት ብንከባከብለት ደስ እንደሚለው ገመትኩ። እኔም ይህችን የማላውቃትን ሴት መቃብር ማጽዳት፣ አበባ መትከል፣ በሁሉም ቅዱሳን ዕለት ሻማ ማብራት ጀመርኩ። ይህ ለ3 ዓመታት ያህል ቀጠለ። ሆኖም አንድ ቀን እንደ ልማዴ በመቃብር ቦታው ስደርስ አንድ ሰው በሴቲቱ መቃብር ፊት ቆሞ አገኘሁት። በጣም ደክሞና የቆሸሸ ይመስል ነበር። በዛ ላይ ስጠጋው ሲጋራ ይሸታል። ራሴን አስተዋወቅኩትና ለምን መቃብሩን ስንከባከብ እንደቆየው ሳስረዳው ማልቀስ ጀመረ። ሴቲቱ ታናሽ እህቱ እንደሆነች አወቅኩ። እሱ በአልኮል ሱሰኝነቱ የተነሳ
ከቤተሰቡ ጋር ለረጅም ጊዜ ተለያይቶ ነበር። ቀብሯ ላይ እንኳ አልተገኘምና መቃብሯ የት እንዳለ አያውቅም። ወላጆቹንም በዚህ 3 ዓመት ውስጥ በሞት አጥቷቸዋል። እናም እሱ የቤተሰቡ የመጨረሻ በህይወት ያለ ሰው እንደመሆኑ መጠን የእህቱን የመጨረሻ ማረፊያ ቦታ ለመፈለግ ወስኖ የዛኑ ቀን ቢጀምር በኔ አማካኝነት ወዲያው አገኘ። ባደረኩት ድርጊትም እጅግ ከመደሰቱ አልፎ ስሜታዊም ሆነ። ከዚያ በኋላ በየሳምንቱ መጨረሻ ማለት ይቻላል የጠፉ የምንወዳቸውን ሰዎች ለመንከባከብ መገናኘት ጀመር እና እሱ ቀስ በቀስ ሱሱን እየተወ ወደ ህይወት ሲመለስ ስራ ሲያገኝና እንደገና ጤናማ ሲሆን አየሁት። አንዴ እንደገና የሚቆምበት ጠንካራ መሬት ካገኘ በኋላ ተጫዋች ብልህና ማራኪ ውበቱ እያየሁት ተመለሰ። እናም ከመቃብር ስፍራው ውጪ አብረን ጊዜ ማሳለፍ ጀመር። እሁድ የምነግርሽ ነገር አለ ብሎ ተቀጣጥረናል። እንደሚመስለኝ ከሆነ የጋብቻ ጥያቄ ሊያቀርብልኝ ነው። እናም የባለቤቴን መቃብር በመጎበኝበት ጊዜ ያገኘሁት ውድ ነገር እሱ ነው። እሺ ልበለው ወይስ ትንሽ ጊዜ ልቆይ? እሺ ካልኩት የባለቤቴን ቤተሰቦችስ እንዴት ብዬ በሙሉ አይን እመለከታቸዋለሁ? ምን ትመክሩኛላችሁ? ዛሬን ለነገ እንኑር። መልካም ጊዜ። ሌላ ደግሞ እንግዲህ ኢቢኤስ የተቸገሩ ሰዎችን እንተው ካሜራማኑ ኤዲተሩ እነዳኒም ጨምረ ሳያውቁት በላ ምግብ ሰጥተውት ቪዲዮም ተለቆ እንግዲህ የተለያዩ ሰዎች እንዴት አያውቁትም በሚል ብዙ ሰዎች ተናደውበት ነበር። እስኪ ይህን ቪዲዮ እንከታተልና ሐሳብ አስተያየት እንለውጥላችሁ። እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ። አንድ ፕሮግራም አላቸው። የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው ማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው። አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋል። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተውት አለፉ። ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ፣ ገምጋሚ ምናምን ካላቸው እሱም አለማወቁ፣ ሁሉም አለማወቃቸው ትንሽ ያስገርማል። ተቸግሮ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው ዕዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆች ትልቅ ብልግና ነው የሰራችሁት። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አውቃላችሁ። በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊገለጽ የሚገባው አይነት ሰው ዶክመንታሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይህንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው፣ በጣም ክብረ ነክ ነው። እንግዲህ በዚህ ቪዲዮ የተመለከትኩት የደራሲውን ትልቅነት ነው የተመለከትኩበት። የሰጡትን እንግዲህ ምንም ሳይል ተቀብሎ የሄደበት መንገድ እጅግ በጣም ደራሲውን ትልቅነት የተመለከትኩበት። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ እንግዲህ ሶሻል ሚዲያ ላይ የሚሰሩ ሰዎች አብዛኞቹ በዚህ ሰዓት እየታሰሩ እንደሆነ ይታወቃል። ዩቲዩበሩ ጃኒ፣ ሌሎችም ሰዎች ታስረው እንደነበረ ይታወቃል። አሁን ደግሞ ተጽዕኖ ፈጣሪው አዶናይም እንደታሰረና ከሱ ጋር ተያይዞ ጃኒ፣ ሊያሾ የተለያዩ ሶሻል ሚዲያ ላይ የሚሰሩ ሰዎች በዚህ ሰዓት እንደታሰሩ መረጃው ደርሶኛል። እስኪ ይህን ቪዲዮ ተከታተልን እንመለስ። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክታከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌዴራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከሁለት ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማዊነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት
ሊሰሙ አልፈልግም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት እያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ ያቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በአንድ ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት ህዝቡን ያስጨንቀዋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እሺ አሁን ደግሞ ጋዜጠኛ ሶፎንያስን ያጋለጠው ዩቲዩበር የሚለን ነገር ይኖራል። እስኪ እሱን ቪዲዮ እንከታተልና ሐሳብ አስተያየት እንለዋወጥበት። አጅሬን ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል። ለማንኛውም አዳማ መጥቶ ነበረ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያመለጠችውና ፌስቡክ ፔጅ ላይ ምን ብሎ ለጥፏል? ትላንትና ዕለት ማለት ነው ከውጭ ሀገር አንዱ ዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። ወኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሰከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁ? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየው ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቅሃለሁ፣ ደግሞ አገኘሃለሁ፣ ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። ቂጡን ሊደረግ ነው የመጣው። ማስረጃ አለኝ፣ የድምጽ ማስረጃ አለኝ፣ የምስል ፎቶ ማስረጃ አለኝ፣ ቪዲዮ ሳይቀር አለኝ። ቪዲዮ ለማንኛውም ታዩታላችሁ። ገብታችሁ ፍሬዘር ፍቃዱ ዩቲዩብ ላይ ነገ ለቀዋለሁ፣ ገብታችሁ ታዩታላችሁ። ችግር የለም፣ ምክንያቱም አሁን ሰዓቱም ስለሄደ ችግር የለም። ነገር ግን ኮሜንት ላይ እየገባችሁ አያለው ገብቼ ስመለከት ኮሜንቶች አይዞክ ዋናው አንተ መትረፍህ ነው፣ እውነት ነው፣ ጊዜው ከብዷል፣ የአዳማ ሰው አልከፋም። የአዳማ ሰው ጤነኛ ሰው ነው። ማንም ካልነካው የሚነካ ህዝብ አይደለም። የአዳማ ሰው በጣም ጤነኛ ወጉን ባህሉን የሚያከብር ህዝብ ነው። እሺ የናዝሬት ህዝብ፣ የአዳማ ህዝብ በጣም ከትንሽ እስከ ትልቅ ነው የምነግርህ። ካልመጣህበት የማይመጣ ህዝብ ነው። ከተነሳህበት ደግሞ ይገልሃል ነው የምነግርህ። ማለት ለዲኤንኤ እንኳን እንዳትመች አድርጎ ነው ሰባብሮ አጥንት የሚያቃጥልልህ። ስለዚህ ይሄ ሰውዬ የተቀደደው ነገር እዛ ጋር መጥቶ አስባልታ የማይመስል ነገር ወደ አዳማ ላፕቶፕ ተልኮ ከአዲስ አበባ አልፎ ማለት ነው አዳማ ላፕቶፕ ተልኮ ከዛ እሱ ከአዲስ አበባ ላፕቶፕ ሊቀበል መጥቶ እያንዳንዷ የተናገራትን የድምጽ ቅጂ በሱ ቤት አሁን ትላንትና ወዲያው ተቀጥቅጦ አሩን በልቶ ከሄደ በኋላ አካውንት በእንትን አድርጎታል። ይሄ ምንድነው ብሎክ ምናምን አድርጎ አጠፋፍቷል በሱ ቤት። ሙሉ ማስረጃ ስለዚህ ሰው የሚናገረው ነገር አስቀምጥላችኋለሁ። ግን ተጠንቀቁ ወንዶች፣ በሱ ዙሪያ የምትገኙ ሾው እያለ የጋበዘ ኢንተርቪው ላርጋችሁ እያለ የማይሆን ነገር ውስጥ ሊከታችሁ ስለሚችል ይሄ ሰውዬ ግብረ ሰዶም ነው፣ ጌ ነው። በአጭር ቋንቋ እየነገርኳችሁ ያለሁት። እንዴት አወቀ ካላችሁኝ ሙሉ ማስረጃ አለኝ።
ጠብቁኝ፣ ነገ ለማንኛውም እለቅላችኋለሁ። ችግር በደንብ አሰባጥሬ እለቅላችሁና አርፋችሁ ትቀመጣላችሁ። በከተማችን ለመኖር እንዲሁም ለማከራየት እጅግ ምቹ በሆነው በሳር ቤት ቫቲካን ኤምባሲ አጠገብ ባለው ሳይታችን 3.2 ሚሊዮን ብር ቅናሽ የተደረገባቸውን ቤቶች ከ5.7 ሚሊዮን ብር ጀምሮ ከቴምር ፕሮፐርቲስ ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር እስከ ባለ 3 መኝታ 153 ካሬ በ11 ሚሊዮን ብር እነሆ ብለኖታል። በቅርብ ርቀት አፍሪካ ህብረት ከ30 በላይ ኤምባሲዎች፣ ለልጆች ከ5 በላይ ኢንተርናሽናል ትምህርት ቤቶች፣ ዘመናዊ የሕክምና ተቋማት፣ የህፃናት መጫወቻ ስፍራዎች ሲኖሩት በህንጻችን ላይ 3 ዘመናዊ ጄኔሬተር፣ የኤሌክትሪክ መኪና ቻርጅ፣ ሰፊና የተንጣለለ የመኪና ማቆሚያ፣ ለተለያዩ አገልግሎቶች የሚውል አዳራሽ፣ የእርስዎን ደህንነት የሚጠብቅ ዘመናዊ ሲሲቲቪ ካሜራና ጋርቤጅ ሹተር ያሉት ሲሆን በተጨማሪም የሳር ቤቱን ውበት የሚያዩበት ቆንጆ ቴራስ አካቶ የያዘ ነው። በኢትዮጵያ ብር ካለምንም የዋጋ ጭማሪ በረጅም ጊዜ የሚከፍሉበትን የክፍያ አማራጭ አዘጋጅተንልዎታል። ለበለጠ መረጃና ለሳይት ጉብኝት በ0990046592 ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ትናንትና ዕለት በማህበራዊ ሚዲያ በሰፊው እንደተመለከታችሁት ጋዜጠኛ ሶፎንያስ የተባለው ግለሰብ ከተመሳሳይ ጾታ ጋር በተያያዘ እጅግ በጣም የሚያስደነግጥ መረጃ በዩቲዩብ እና በተለያዩ የሶሻል ሚዲያዎች መረጃ ሲወጣበት ነበረ። ታዲያ ዛሬ እሱ ሲሰራበት የነበረ የአሻም ሚዲያ ትሬዲንግ ጥያቄ አቅርቦለን ነበር። ይህ የአሻም ሚዲያ ትሬዲንግ የራሱ ኦዲቶሪያል ህግ አለው። ከዛም ባለፈ ደግሞ የማህበረሰቡን እሴት ተላልፈሃልና ይህንን ጥያቄ መልስ ብሎ ጥያቄ ሲያቀርብለት ጋዜጠኛው ግን መልሶ ጸበል ራሴን ለማረምና ለማስተካከል ገብቻለሁ የሚል መልስ መልሷል። እንደምታውቁት ከሳምንት በፊት የነበረ የቲክቶክ ክሬቲቭ አዋርድ ሽልማት ላይ ማህበረሰቡን እሴት ያልተከተለ አለባበስ ለብሰዋል ሲል የፌዴራል ፖሊስ 5 ተጠርጣሪዎችን በቁጥጥር ስር አውሎ ጥያቄ እየጠየቃቸው እንደሆነ ዛሬ የሰማነው ተመሳሳይ መረጃ ይገልጽልናል። ይሄ ግለሰብ ደግሞ ከጋዜጠኝነት ሙያው ባፈነገጠ መልኩ ታዋቂነቱን በመጠቀም ወጣቶችን ለመባለግ ተመሳሳይ ጾታ ድርጊትን ለመፈጸም ከአዲስ አበባ አዳማ ድረስ መጓዙን በቪዲዮ በድምፅና በምስል ማስረጃ እንግዲህ ተመልክተናል። ታዲያ ይሄ ሰው ጸበል መግባቱ ራሱን ችሎ ችግር ነው ባለልም እኔ እግዚአብሔር ሊለውጥ ሊቀይር ይችላል ብዬ ስለማስብ፣ ነገር ግን በህግ ደግሞ አግባብ መጠየቅ አለበት ብዬ አስባለሁ። ሳናውቅ ምን ያህል ሰዎችን አበላሽቶ ምን ያህል ሰዎችን በእንደዚህ አይነት ነገር በክሎ እንደሆነ ሁሉን የሚያየው እግዚአብሔር ነው የሚያውቀው፣ በዚህ ሰውዬ ዘንድ የተፈጸመውን ድርጊት ማለት ነው። ከዛም ባለፈ ደግሞ የዚህ ሰውዬ በህግ ከለላ መዋልና በህግ ተጠያቂ መሆኑ ይህንን ተመሳሳይ ድርጊት እያደረጉ ተደብቀው በጣም ብዙዎችን የሚበክሉ በገንዘባቸው በአቅማቸው አቅመ ደካሞችን፣ ወጣቶችን፣ ህፃናትን የሚያበላሹ የተመሳሳይ ጾታ ልክፍት ውስጥ ያሉ ሰዎች ኢትዮጵያ የምትባል ሀገር ውስጥ እንደዚህ አይነት ነውረኝነት ተፈቅዶ በአደባባይም ሆነ በስውር ማድረግ እጅግ ጽዩፍ መሆኑን መረዳት አለባቸው። በዚህ ሰውዬ መቀጣት ወይም በዚህ ሰውዬ በህግ መጠየቅ በኩል ማለት ነው። በህግ እንድትይዙት ነገሩን እንድታጠብቁ። አዎ ኢትዮጵያ የራሷ የሆነ ህግ አላት። ይህን ነገር አትቀበልም፣ እንደ ማህበረሰብም እንደ ህግም ይህንን ድርጊት አትቀበልም ኢትዮጵያ። እሰይ የሚያስብል ነው። ነገር ግን አሁንም ጠንካራ የህግ አካሄድን ልንከተል ይገባል ብዬ አስባለሁ። ምክንያቱም ትውልድን የሚያቀነጭር ትውልድን ወደኋላ የሚያስቀር ሰው ልማታዊ እንዳይሆን የበለጠ ክሬቲቭ እንዳይሆን የፈጠራ ሙያውን የሚገድ ሰው በስጋትና በሰቀቀን እንዲኖር የሚያደርግ ከሃይማኖታችን ከባህላችን ከወጋችን የተጣላ አጋንንታዊ ሰይጣናዊ ድርጊት ስለሆነ ሁላችንም ይህ ሰው በህግ እንዲጠየቅም ጥሪ ማቅረብ አለብን ብዬ አስባለሁ። ሰላሙ ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋችሁ አልጠራጠርም። ቪዲዮን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።